መላእክቶቻቸው ሁሉ ጊዜ የአባቴን ፊት ዘወትር ያያሉ ምን ማለት ነው እንዴ? አቤት ይላሉ ነው። የመግደልም የማዳንም ሙሉ ስልጣን አላቸው። ቅዱሳን መላእክት ሙሉ ስልጣን አላቸው። ከእግዚአብሔር ባገኙት ከእግዚአብሔር በተሰጣቸው አንድ መልአክ ሲገለጥ ምድር ትናወጣለች ነው የሚለው። አንድ ሚሳኤል ሲተኮስ እንኳን ምድሪቱን ያህል ነው የምትናወጠው። አንድ ኃይለኛ ጀት እንኳን በከተማ አልፎ ሲሄድ ህንፃዎች እንዴት ነው የሚናወጡት? ሁላችን ነፍሰ ጡሮችም ይጨነቃሉ። እንኳን አንድ የእግዚአብሔር መልአክ ማገዝ ሲባል ምንድነው? ልንወርቅ ስንል ደግፎ ማንሳት ወይም ደግሞ አንድ ነገር ተወርሮብን ልንመታ ስንል ከዚያ መከለል ብቻ አይደለም። ማገዝ ምልጃም ነው፣ በጸሎትም ነው ማገዝ። ደግሞስ አብረውን እየኖሩ የኛን ችግር አያውቁም ማለት ስድብ ነው። አቤቱ የሠራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ምልጃ ይሏል። እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። ይህ የእግዚአብሔር መልአክ የልመናው የምልጃው መልስ ነው። በስጋ ብቻ አይደለም በነፍስም መዳንን እንድንወርስ የሚያግዙን ናቸው። እንዴ አምላክ ሰው ሆኖ ሊያድነን በተገለጠ ጊዜ እኮ መጸነሱን ያበሰሩን እነሱ፣ መወለዱን ያበሰሩን እነሱ፣ መነሳቱን ያበሰሩን እነሱ፣ ሲያርግ ዳግም እንደሚመጣ ያበሰሩን እነሱ እና ወንጌሉ በዓለም እንዲስፋፋ ያደረጉ እኮ ቅዱሳን መላእክት ናቸው። እኛን እያገዙ እኮ ነው። መዳን የሚገኝበትን ብቸኛውን መድኃኒት ኢየሱስ ክርስቶስን አምነን እንድንድን ያላደረጉት የለም። አሁንም እያደረጉ ነው። ወደፊትም እስከ ዕለተ ምጽአት ይሄ ማገዛቸው፣ እኛን ማገልገላቸው፣ እኛን መርዳታቸው፣ ስለኛ መጸለያቸው፣ ስለኛ መማለዳቸው፣ ስለኛ መጨነቃቸው ቀጣይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያት ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉእ የሆነ የጌትነት ክብሩና ምስጋናው በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሠራዊት ጌታ ሕያው እግዚአብሔር ስለ አምላክነቱ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራው፣ ስለ መግቦቱ፣ ስለ ምሕረቱ፣ ስለ ቸርነቱ፣ ስለ አባታዊ ፍቅሩ ክብር ምስጋና ለዘላለሙ ለሱ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱን እንዲያስተምረን ቃሉን መስሎ እንዲገልጥልን ቀሪውን ጊዜያችን ሁሉስ እንዲባርክልን ቅዱስ ፈቃዱ ይሆንልን። እንግዲህ እግዚአብሔር የተመሰገነ ይሁንና ወደ ተለመደው ጥያቄያችን እንሄዳለን ማለት ነው። ብፁዕ አባታችን ቡራኪው ይድረሰኝ። ነገ እሑድ የቅዱስ ሚካኤል በዓል እንደሆነ ይታወቃል። እኔም ጥያቄን ከመጠየቄ በፊት የእግዚአብሔርን ቃል አነባለሁኝ። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። የኔ ጥያቄ ከዚህ በመነሳት ከዚህ ላይ መናፍስት የሚለው ቅዱሳን መላእክትን መሆኑ ግልጽ ነው። እግዚአብሔር ደግሞ ሁሉን ቻይ ነው። እሱ ሁሉም መስራት እየቻለ እኛን የሚያግዙ መላእክት ለምን አስፈለገ ነው የኔ የመጀመሪያው ጥያቄ አባታችን። ሁለተኛው ደግሞ ቅዱሳን መላእክት ለሰው ልጆች ይማልዳሉ ወይ? አዎ ጥሩ ጥያቄ ነው። የመጀመሪያው ጥያቄ እንደገባኝ እግዚአብሔር ሁሉን ቻይ አምላክ ነው። የሚሳነው ነገር የለም። ነገር ግን ሁሉን ነገር ማድረግ ሲችል ለኛ የሚሆነውን ነገር ራሱ ማከናወን ሲችል ለምንድን ነው መላእክትን ወደኛ የላከው? መላእክትን ወደኛ እንዲልክ የሆነው ለምንድን ነው? እንደገና ቅዱሳን መላእክትስ እኛን እንዲያግዙን
ለምን አስፈለገ? እሱ ራሱ አያግዘንም ወይ? እሱ ራሱ አያከናውነውም ወይ? ማንኛውንም ነገር ነው። አዎ ይሄ እንግዲህ የመለኮታዊ አሰራሩ ነው። ይሄ ድንቅ ስራው ነው። አዎ እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ቅዱስ ገብርኤል እንደነገረ ለእግዚአብሔር የሚሳነው ነገር የለም። ጻድቁ ኢዮብም አንተ ሁሉን ቻይ እንደሆንክ አውቃለሁ ብሏል፣ እግዚአብሔር መንፈስ ቅዱስ ገልጦለት። እሱም ራሱ ሳራ ከ90 ዓመት በኋላ እንዴት ወልዳለሁ ብላ በሳቀች ጊዜ እግዚአብሔር ራሱ በሰው ተመስሎ በአብርሃም ቤት የተናገረዋል። ቦኑ ነገር ዘይሳኖ ለእግዚአብሔር፣ በእውነቱ ለእግዚአብሔር የሚሳነው ነገር አለን? ከ90 ዓመት በኋላ ልጅ እንድትጸንስ ማድረግ ለእግዚአብሔር ይሳነዋል ወይ? ብቻ ዋናው ነገር ለእግዚአብሔር የሚሳነው ነገር ምንም ነገር እንደሌለ እናውቃለን። ሁሉን ቻይ አምላክ ነው። ሆኖም ግን ስለ ክብሩ ይሄን አደረገ። ቅዱሳን መላእክት እኛን እንዲያገለግሉን፣ ቅዱሳን መላእክት እኛ በአንድ ላይ ሆነን እንድናመሰግነው ፈቃዱ ሆነ። መቼም ምስጋና የባህሪው ነው። በተለይ ራዕየ ዮሐንስን ስናይ እንደው ከምዕራፍ 4 ጀምሮ ምዕራፍ 5 ምዕራፍ 7 ከዚያ እንደ ጠቅላላ ራዕየ ዮሐንስን አሁን ስናይ የቅዱሳንና የቅዱሳን መላእክትና የአዳም ልጆች በአካለ ነፍስ ያሉ የቅዱሳን ህብረት ያስደስተዋል። እና ምስጋና ሲቀርብለት የምናየው ቅዱሳን መላእክት ቅዱሳን ደግሞ ሰዎች በአንድ ላይ ሆነው ሲያመሰግኑት፣ በምድርም ላይ በስጋም በነፍስም ሲያመሰግኑት ያሳያል። ይሄ የራሱ መለኮታዊ አሰራሩ ነው። ይሄ የእሱ ድንቅ ስራ ነው እንጂ የሚሳነው ነገር ኑሮ አይደለም። እንዲያውም ለእያንዳንዳችን የሚጠብቁን መላእክት እንደመደበልን ቃሉ ይናገራል። አቅቶት አይደለም፣ ግን ስለ ክብሩ ያን አደረገ። ይሄ ደግሞ የራሱ አምላካዊ መለኮታዊ አሰራሩ ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንደዚህ ይላል፣ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ። መላእክቶቻቸው ዘወትር መላእክቶቻቸው የአባቴን ፊት ያያሉ እላችኋለሁና ዘወትር ነው። ደግሞ መላእክቶቻቸው ማለት ቅዱስ ገብርኤል ምን ብሏል? እዚያ የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል። በእግዚአብሔር ፊት የምቆመው ገብርኤል ነኝ። እዚህ ላይ ደግሞ የሚለን ምንድነው? መላእክቶቻቸው ሁልጊዜ የአባቴን ፊት ዘወትር ያያሉ። ያያሉ ምን ማለት ነው እንዴ? አቤት ይላሉ ነው። ለምሳሌ ጻድቁ ኢዮብን ዲያብሎስ እንደከሰሰው ይናገራል። በእግዚአብሔር ፊት እንደከሰሰው ይናገራል። በትንቢተ ዘካርያስ በሌሎችም ስናይ ምንጊዜም ቢሆን የዲያብሎስ ዋናው ትልቁ ስራው ያጋንንት ስራቸው እኛን መክሰስን፣ ይሄን ሰርተዋል፣ ይሄን ሰርተዋል፣ እኒሄን አጠፍተዋልና ይቀጡልን ነው፣ ይሙቱልን ነው፣ ይጥፉልን ነው እነሱ። እነዚህ እንግዲህ የኛ ተቃራኒዎች መናፍስት ናቸው። የኛ አጋዦች ቅዱሳን መላእክት ደግሞ ስለኛ ደግሞ እነዚያ ይከሳሉ፣ እነዚህ ደግሞ ይማልዳሉ። እነዚያ ለማጥፋት ይሯሯጣሉ፣ እነዚህ ለማዳን ያግዛሉ። የሆነ ሆኖ እግዚአብሔር በቸርነቱ ይሄን አደረገልን።
እና ሁሉ መዳንን ይወርሱ ዘንድ ነው አሁን ያነበብከው። ሁሉ መዳንን ይወርሱ ዘንድ ስላላቸው ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያግዙ ተመልከቱ። ሁሉ መዳንን ይወርሱ ዘንድ ስላላቸው ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያግዙን እኛን የሚያግዙን መናፍስት አይደሉምን ይላል። ሁሉ መዳንን ይወርሱ ዘንድ የሚያግዙ ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያግዙ ማለት የእግዚአብሔር ሐሳብ ሰው የሆነ ሁሉ እንዲድንለት ነው። በልጁ በኢየሱስ ክርስቶስ በኩል መድኃኔዓለም ኢየሱስ ክርስቶስም ሰው የሆነው ሁሉ እንዲድንለት ነው። በስጋም በነፍስም ሁሉ እንዲድኑለት ነው የሚፈልገው። ስለዚህ ሁሉም እንድንድንለት የሚያግዙ ቅዱሳን መላእክትን መደበልን። ይሄ መለኮታዊ አሰራሩ ነው። ይሄን ለምን አደረክ መከራከር አይቻልም። ስለ ክብሩ ያደረገው ነው። የራሱ አሰራር ነው። የፍቅር አምላክ ነው። የፈጠራቸው ፍጥረቶች ደግሞ በመተጋገዝ በመተሳሰብ በፍቅር እንድንኖርለት ነው የሚፈልገው። ለምሳሌ ቅዱሳን መላእክትን ፈጥሯል። የሱ ክብር መገለጫዎች ናቸው። ያው ሰዎችን እኛንም ፈጥሯል። የማይታዩ ፍጥረታትና የምንታይ ፍጥረታት በአንድ ላይ ሆነን እንድናመሰግነው ፈቃዱ ሆነ። የሆነ ሆኖ ግን እነሱ ስለኛ እንዲማልዱ እኛን እንዲያግዙ እኛም ደግሞ በእነሱ እገዛ ተስፋ አድርገን እንድንኖር ያደረገው እርስ በርሳችን እንድንፋቀርለትም ነው። የፍቅር አምላክ ነው። ባህሪው ፍቅር ስለሆነ ፍጥረቱ የእሱ የሆነ ሁሉ በፍቅር እንዲኖርለት ነው። ቅዱሳን መላእክት፣ የአዳም ዘሮች፣ እኛም ቅዱሳን ሰዎች ቅዱሳኑ በአንድ ላይ በፍቅር እንዲኖርለት ነው። ስለዚህ እነሱ ስለኛ ያስባሉ፣ እኛም እነሱ እናስባለን። እነሱ ስለኛ ሲያስቡ እኛ ስለነሱ ስናስብ በመካከል ፍቅር አለ፣ በፍቅር እንኖርለታለን ማለት ነው። እና ይሄ ዋናው ትልቁ ምስጢር ፍቅር ነው። እና ለእያንዳንዳችን የሚጠብቁን መላእክት እንደመደበልን ይኸው እየተናገረ ነው። ስለዚህ ሰዎችን አትናቁ። ሆምለስ ነው ብላችሁ፣ ሕፃን ነው ብላችሁ፣ ተሹሞ የተሻረ ነው ብላችሁ፣ አግኝቶ ያጣ ነው ብላችሁ፣ ወይም ደግሞ አካለ ጎደሎ ነው ብላችሁ፣ አቅመ ቢስ ነው ብላችሁ፣ ወገን የለውም ብላችሁ፣ አልተማረም ብላችሁ፣ ብቻ በሆነው ነገር ሰው የሆነን ሁሉ አትናቁ ነው። የእግዚአብሔር ልጆች አትናቁ። ምክንያቱም የሚናቁ አይደሉም። የሰማይ መላእክት እንዲጠብቋቸው የተመደቡላቸው ናቸው። እና ደግሞ የምትንቁ ከሆነ እነሱን የምታንገላቱ ከሆነ የምትሰድቡ ከሆነ የምትጎዱ ከሆነ ነው የሚለው። የሚጠብቋቸው መላእክት ዘወትር የአባቴን ፊት ያያሉ ማለት አቤት ይላሉ እንዴ! ካህኑ ዘካርያስ እንዴት ነው ማመን አቃተው? ቅዱስ ገብርኤል የሚነግረውን እዚያ የሉቃስ ወንጌል ምዕራፍ 1 ላይ ማመን አቃተው። ምክንያቱም ሚስቱ 90 ዓመት ሆኗታል። ሚስት ትጸንሳለች ትወልዳለች ሲለው ማመን አቃተው። እንዴት ይሆናል አለ። ያንዳንዱን የምነግርህን ማመን ስላልቻልክ ይሄ አሁን የምነግርህ ሕፃን ተጸንሶ ተወልዶ እስኪወለድ ድረስ ተወልዶ ስም እስኪወጣለት ወይም እስኪወለድ ድረስ አንደበትህ ድዳ ይሆናል አለው። ይህን ያህል ሙሉ ስልጣንም አላቸው። የመግደልም የማዳንም ሙሉ ስልጣን አላቸው። ቅዱሳን መላእክት ሙሉ ስልጣን አላቸው። ከእግዚአብሔር ባገኙት ከእግዚአብሔር በተሰጣቸው። እንደገና ደግሞ አንድን መልአክ ደግሞ እንደ ቀላል በእኛ ተፈጥሮ አንይ። እዚያ ማቴዎስ 28 ላይ እንደሚነግረን አንድ መልአክ ሲገለጥ ምድር ትናወጣለች ነው የሚለው። አንድ ሚሳኤል ሲተኮስ እንኳን ምድሪቱን ያህል ነው የምትናወጠው። አንድ ኃይለኛ ጀት እንኳን በከተማ አልፎ ሲሄድ ህንፃዎች እንዴት ነው የሚናወጡት? ሁላችን ነብሰ ጡሮችም ይጨነቃሉ። እንኳን አንድ የእግዚአብሔር መልአክ እና አንድን የእግዚአብሔር መልአክ እንደ 50 ብር ተላላኪ ዝም ብለን በእኛ ተፈጥሮ በእኛ አይምሮ ማነጻጸር መመዘንም የለብንም። እነዚያን ነው የመደበልን። ስለዚህ አዎ አቅቶት አይደለም እግዚአብሔር ስለ አምላክነቱ ስለ ክብሩ ወይም ደግሞ እኛ ከቅዱሳን መላእክት ጋር በፍቅር በአንድ ላይ
እያመሰገንነው እንድንኖር ፈቃዱ በመሆኑ እግዚአብሔር ይሄን አደረገ፣ እንዲያግዙን አደረገ። እና አሁን ሁለተኛው ጥያቄ ምንድነው? ለመሆኑ ስለኛ ሲማልዳሉ ወይ ነው? የኛን ችግር አውቀው በእግዚአብሔር ፊት ያቀርባሉ ወይ ነው? አለኮ ከነዚህ ከታናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ዘወትር ነው የሚለው ደግሞ ዘወትር መላእክቶቻቸው በሰማያት ዘወትር ነው። በሰማያት ያለውን የአባቴን ፊት ዘወትር እኮ ነው፣ ለሰከንድ ሳይለዩ ዘወትር የአባቴን ፊት ያያሉ። እንዴ ሁልጊዜ ስለኛ ተጠንቀቀው ነው። ያግዛሉ ማለት ምን ማለት ነው? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ለማገልገልም የሚላኩ መናፍስት ነው። ማገዝ ሲባል ምንድነው? ልንወርቅ ስንል ደግፎ ማንሳት፣ ወይም ደግሞ አንድ ገር ተወርሮብን ልንመታ ስንል ከዚያ መከለል ብቻ አይደለም። ማገዝ መልጃም ነው፣ በጸሎትም ነው። ማገዝ በጸሎትም ነው። እኛ እርስ በርሳችን ስንተጋገዝ እኮ በእውቀት፣ በጉልበት፣ በገንዘብ፣ በነገር ሁሉ ብቻ ማለት አይደለም፣ በጸሎትም ነው። ለምሳሌ እኛ በጸሎት የምንተጋገዘው አንዳችን ለአንዳችን የምንጸልየው የምንማልደው የኔ ችግር ጠፍቶት እናንተ ለእግዚአብሔር ልትነግሩልኝ ነው ወይስ የእናንተ ችግር ጠፍቶት እኔ ስለ እናንተ ልነግርላችሁ ነው? ይሄን ያደረገው እግዚአብሔር እንድንተሳሰብለት ነው። በመተሳሰብ ደግሞ በመካከላችን ፍቅር እንዲወለድ ነው። ባህሪው ፍቅር ስለሆነ በእኛ መካከል ሁልጊዜ ማየት የሚፈልገው ፍቅርን ነው። ስለዚህ አሁንም ቢሆን ቅዱሳን መላእክት ስለኛ የሚማልዱት አሁንም ቢሆን እሱ አቅቶት አይደለም፣ እሱ ሊነግረው አይደለም። አንድ መልአክ ሊነግረው የኛ ችግር ጠፍቶት መላእክት ሊነግሩት አይደለም፣ ሊለምኑልን አይደለም። ዋናው ይሄ ፈቃዱ ይሄን አደረገ። ታዲያ ፍቅራቸው የት ላይ ነው? ለማንኛውም ግን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ጀምሮ አነብና የቱን ያህል ለኛ ለሰው ልጆች አንደኛ ቅድም እንዳልከው እኛን ለማገዝ ለማገልገልም መድቦልናል ቅዱሳን መላእክትን። ማገዝ ሲባል ከምልጃ በቀር አይል አይደለም እንዴ? ከጸሎት በቀር አይልም። ማገዝ ሲባል ደግሞስ አብረውን እየኖሩ የኛን ችግር አያውቁም ማለት ስድብ ነው። አብረውን እየኖሩ እየጠበቁን የእግዚአብሔር ቃል ከተናናሾች አንዱን እንዳትንቁ የሚጠብቋቸው መላእክት ዘወትር የአባቴን ፊት ያያሉ እያለ ዘወትር ስለኛ አያስቡም። ባዩት ነገር ስንደሰት ደስታችን ይጋራሉ፣ ስንከፋ ደግሞ መከፋታችን ይጋራሉ። መከፋታችን ከሚጋሩባቸው አንዱ ማገዝ ማለት አንዱ በምልጃ ነው፣ በጸሎት ነው። ስለዚህ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ጀምሮ እንደዚህ ይላል የእግዚአብሔር ቃል። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ፣ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ፣ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ ይላል። ይሄ ነው ምልጃ ማለት። እንግዲህ እስራኤል በበደላቸው ምክንያት በባቢሎናውያን በናቡከደነፆር ተማርከው በባቢሎን እየተሰቃዩ ነው። ዛሬ ኢራቅ ተብላ በምትጠራው ሀገር ማለት ነው። በባቢሎን እየተሰቃዩ ነው በባርነት 70 ዓመት ሆናቸው። እንባቸው ከምግባቸው ጋር እየተቀላቀለ ነው። ስቃያቸው እየበዛ ነው። እና ስለዚህ ያን የ70 ዓመቱን ስቃያቸውን የሚያይ የእግዚአብሔር መልአክ አብሯቸው ስላለ ስለሚያየው አቤት አለ። 70 ዓመት የተቆጣቸውን አይደለም የሚለው 70 ዓመት አቤቱ የሰራዊት ጌታ ሆይ
እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ምልጃ ይሏል ይሄን እስከ መቼ ነው አለ። እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ ለማለደላቸው ማለት ነው፣ ለጸለየላቸው ለዚያ መልአክ በመልካምና በሚያጽናና ቃል ተናገረው ይላል። በመልካምና በሚያጽናና ቃል መልስ ሰጠው ማለት ነው። ለምልጃው፣ ለጸሎቱ፣ ለልመናው መልስ ሰጠው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ አለ። ከእግዚአብሔር የሰማውን ያ መልአክ ከእግዚአብሔር ያገኘውን ከእግዚአብሔር የተመለሰለትን መልካም መልስ ለዘካርያስ ነው የሚነግረው፣ ለነቢዩ ይሄ መልአክ። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። ማለት ቀንቼ ቀጥቻቸዋለሁ 70 ዓመት። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት ሕዝብ ላይ እጅግ ተቆጥቻለሁ። በዚህም ምክንያት 70 ዓመት ቀጥቻቸዋለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። ይህ የእግዚአብሔር መልአክ የልመናው የምልጃው መልስ ነው። ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራባታል። ናቡከደነጾር ቤተ መቅደስን አፍርሶት ስለነበረ ቤቴ ይሰራባታል። ምክንያቱም ሲጸልይ ትዝ ይላችሁ እንደሆን ስለ ኢየሩሳሌምና ስለ ይሁዳ ከተሞች ነው የሚለው። ስለዚህ አሁን ኢየሩሳሌም ውስጥ የነበረው ቤተ መቅደስ ፈርሶ ነበር። ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋባታል። የምህረት ገመድ፣ የፍቅር ገመድ፣ የቸርነት ገመድ፣ የድል ገመድ። ቤቴ ይሰራባታል፣ በኢየሩሳሌምም ላይ ገመድ ይዘረጋበታል ይላል የሠራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ። ከተሞቼ በበጎ ነገር ይረካሉ። ስለ ይሁዳ ከተሞችም ነበር ቅድም መልአኩ የለመነው። ከተሞችም በበጎ ነገር ይረካሉ። ይሄ የዚያ የመልአኩ ምልጃ የመልአኩ ጸሎት መልስ ነው። ከተሞቹ ደግሞ በበጎ ነገር ይረካሉ። እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምንም ደግሞ ይመርጣል፣ እንደገና ያጽናናል፣ ክብሯን ይመልሳል። ይሄ መልስ የመጣው በመልአኩ ምልጃ ነው፣ በመልአኩ ጸሎት ነው። እና ዘወትር ከታናናሾች አንዱን እንዳትንቁ። እንዴ የሚጠብቋቸው መላእክት ዘወትር እኮ ነው የሚለው። ዘወትር ሁል ጊዜ የአባቴን ፊት ያያሉ። የአባቴን ፊት ያያሉ ምን ማለት ነው? ፎቶውን ያያሉ ማለት ነው እንዴ? እነሱ ስለነሱ የነዚህ ታናናሾች የምትንቋቸው ጠበቆች ናቸው፣ ጠባቂዎች ናቸው። አትናቁ፣ ይበቀሏቸዋል። እንዲሁ እየተናቁብኝ ነው ይላል የሚጠበቃቸው መላእክት። መላ አድርግ ይለዋል። ስልጣን እኮ ተሰጥቶታል። ስለዚህ ያኮ የአባቴን ፊት ያያሉ እኮ ይጸልያሉ፣ ይማልዳሉ፣ ስለ እነዚህ ሰዎች ይጨነቃሉ፣ ያስባሉ ማለት ነው። እና ስለዚህ ቅዱሳን መላእክት አብረውን እየኖሩ እኛን እያገዙ ይኸው ርኩሳን መናፍስት አብረውን ይኖራሉ። የወደቁ መላእክት አብረውን ይኖራሉ በምድር ላይ በዙሪያችን ሁልጊዜ እንደተዋጉን ነው። ቅዱሳን መላእክትም አብረውን ይኖራሉ። ይሄን እግዚአብሔር አደረገ፣ ፈቃዱ ሆነ። እሱ ተስኖ ታጋዥ ፈልጎ አይደለም፣ ግን ስለ መለኮታዊ ክብሩ ይሄን አደረገ። ስለዚህ እነዚያ ክፎቹ እኛን ለማጥፋት ይታገላሉ፣ ደጎቹ ቅዱሳኑ ደግሞ እኛን ለማገዝ ይታገላሉ። በምድር ብቻ አይደለም፣ በስጋ ብቻ አይደለም። አሁን እኮ ዕብራውያን አንድ ላይ እየጠየቅን ሁሉ መዳንን ይወርሱ ዘንድ
የሚያግዙ ሁሉ መዳንን ይወርሱ ዘንድ በስጋ ብቻ አይደለም በነፍስም መዳንን እንድንወርስ የሚያግዙ ናቸው። እንዴ አምላክ ሰው ሆኖ ሊያድነን በተገለጠ ጊዜ እኮ መጸነሱን ያበሰሩን እነሱ፣ መወለዱን ያበሰሩን እነሱ፣ መነሳቱን ያበሰሩን እነሱ፣ ሲያርግ ዳግም እንደሚመጣ ያበሰሩን እነሱ። ሁል ጊዜ ሐዋርያትም በእውነቱ ወንጌልን ለዓለም ሲያዳርሱ ከሐዋርያት ይልቅ የእግረ ሙቁን ብረት እየሰበሩ የወህኒ ቤቱን በር እየከፈቱ በተአምር ነገሥታቱን ሄሮድስ ሳስቸግሯቸው በጥፊ እያሉ መላ ሰውነታቸውን በቁስል እያነደዱ እየቀጡ እና ወንጌሉ በዓለም እንዲስፋፋ ያደረጉ እኮ ቅዱሳን መላእክት ናቸው። እኛን እያገዙ እኮ ነው። መዳን የሚገኝበትን ብቸኛውን መድኃኒት ኢየሱስ ክርስቶስን አምነን እንድንድን ያላደረጉት የለም። አሁንም እያደረጉ ነው። ወደፊትም እስከ ዕለተ ምጽአት ይሄ ማገዛቸው፣ እኛን ማገልገላቸው፣ እኛን መርዳታቸው፣ ስለኛ መጸለያቸው፣ ስለኛ መማለዳቸው፣ ስለኛ መጨነቃቸው ቀጣይ ነው። እግዚአብሔር የተመሰገነ ይሁን እና እንደተባለው የኛ የእሱ ኃይል አጥቶ ተጨማሪ አጋዥ ፈልጎ አይደለም ስለ ክብሩ ያን አደረገ። ወይም የኛ ችግር ጠፍቶት ቅዱሳን መላእክት ሊነግሩልን አይደለም። ዋናው ነገር ግን ፍቅራችን በምን ይገለጥ? እንደ ቅዱሳን መላእክት እኛን መውደዳቸው በምን ይገለጥ? አንድ ላይ ሆነን እሱን ማክበራችን ማመስገናችን ለዚህ መፈጠራችን በምን ይገለጥ? እና የሆነ ሆኖ ዛሬ ወደ ራሳችን ስንመልሰው በእውነት ያ የእግዚአብሔር መልአክ ለኢየሩሳሌም ብቻ አይደለም፣ በምድር ላይ እግዚአብሔርን ለሚያምኑ እግዚአብሔርን ተስፋ ለሚያደርጉ ሁሉ ነው። እና ስለዚህ በየሀገሩ ችግሮች ይፈጠራሉ። አሁን ለምሳሌ በአሜሪካን ሀገር ስንት ችግር ነበር ድሮ። ስንት ዓመት ሙሉ ደም ፈሷል በዚህ ምድር በአሜሪካን ሀገር። ነገር ግን እንግዲህ ከመቶዎች ዓመታት በፊት ተመልከቱ እንግዲህ መከራቸውን ጨረሰላቸው። ግሩም የሆነ ሲስተም፣ ግሩም የሆነ ሕግ ተፈጠረ በአሜሪካን ሀገር። ትንሽ ሀገሮች መጀመሪያ አንድ ላይ ሆነው ከዚያ በኋላ ሲደመሩ ሲጨምሩ ይሄው 50 አንድ ላይ ሆነው ሕጉ እንደ ዶግማ ተጠብቆ ይሄው ዓለምን ይገዛሉ። እግዚአብሔር የአሜሪካን ችግር ሰማ፣ መልስ ሰጠ። አሁን ወደ ሀገራችንን ብንመለስ አሁን የኢትዮጵያን ችግር የማትመለከተው እስከ መቼ ነው አይሉም አንልም። ቅዱስ ሚካኤል ይላል፣ ቅዱስ ገብርኤል ይላል፣ ቅዱሳን መላእክት ይህን ይላል። 70 ዓመት የተቆጣቸውን እስከ መቼ ነው የማትምራቸው አሉ። ይኸው እኛም 70 ዓመት ሊሆነን ነው። 50 ዓመት እኛ እንኳን ስናውቅ 50 ዓመት ሙሉ ደም ነው የሚፈስ በሀገራችን፣ ሁከት ነው በሀገራችን። ሁሉን ሰጥቶን መልካም አፈር ሰጥቶን፣ መልካም አየር ሰጥቶን፣ መልካም ውሃ ሰጥቶን፣ መልካም ጂኦግራፊ ምን ያልሰጠን ነገር አለ? እንኳን ሌላ ነፃነትን ሰጥቶን በቅኝ ግዛት እንዳንገዛ አድርጎ እንደኛ ያከበረው የት አለ? ግን በገዛ ጥፋታችን፣ በራሳችን ጥፋት፣ በራሳችን አለመተባበር፣ በራሳችን መመቀኛኘት፣ በራሳችን መቀናናት፣ በራሳችን ተንኮል፣ በራሳችን የአእምሮ መጥበብ እንዲሁ ዝም ብለን ለአጋንንት በርን እየከፈትን ቅዱሳን መላእክት እንዳይረዱን በሩን እየዘጋንባቸው እግዚአብሔርም እንዳይረዳን የልቡናችን በር እየዘጋንበት እንደ ጌታም እኮ እንኳን መላእክት እግዚአብሔር እኮ ራሱ በደጅ ቆሜ አንኳኳለሁ የሚከፍትልኝ ባገኝ እገባለሁ ነው ያለው። እንደ በነፃነታችን እኮ የሚገባ አምላክ ነው። በሩን ክፈቱልኝ፣ የልቡና በራችሁን ክፈቱልኝ፣ ነፃነታችሁን ስጡኝ ነው የሚለው። እንደምታመልኩትን ምረጡ ነው፣ እንደምትፈልጉትን እወቁ ነው። የማይጠቅማችሁን ተውት፣ ወደሚጠቅማችሁ ወደ እኔ ኑ፣ ወደሚጠቅማችሁ ወደ ቃሌ ኑ፣ እባካችሁ በንስሐ ተመለሱ፣ ስለዚህችን ሀገር ልማራት እያለ ነው። የሆነ ሆኖ ዛሬም ቢሆን ቅዱሳን መላእክት ስለ ሀገራችን ይማልዳሉ ብለን እናምናለን። ቅዱሳን በአካለ ነፍስ ከድንግል ማርያምን መንበል ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ምን ጊዜም ቢሆን እነሱ ሕያዋን ናቸው። እነሱ አይታዩም፣ እኛ እንታያለን። እነሱ ድል አድርገው ከድል አድራጊዋ ቤተክርስቲያን ነው ያሉ። የድል አድራጊዋ ቤተክርስቲያን ህብረት ናቸው። እነሱ ድል አድራጊዋ በስጋ ይሄን ዓለም ድል አድርገው በአካለ ነፍስ ከጌታ ጋር ያሉ ማለት ነው። አሁን ገና ውጊያ ላይ ያለ ነው ደግሞ እኛ ነን። ስለዚህ የሚታዩትም የምንታየውም በአንድ በክርስቶስ አካልነት በአንድ በእሱ ራስነት አንድ አካል ነን።
ስለዚህ እኛ ባናያቸውም በስጋ በመሸፈናችን ምክንያት እነሱ ያዩናል። ራእይ 6 ላይ እንደሚነግረን፣ ራእይ 7 ላይ እንደሚነግረን፣ ብቻ የእግዚአብሔር ቃል እንደሚነግረን እንዴ እንኳንና እነሱ አይደለም ያ እግዚአብሔርን የማያውቀው ነዌ የተባለ እንኳን በአካለ ነፍስ ሆኖ በአካለ ስጋ ላሉ ለአምስት ወንድሞቹ እንደተጨነቀ ወንጌል ይነግረናል። የሉቃስ ወንጌል ይነግረናል። ስለዚህ እነሱ እኛን ያስባሉ፣ እኛም እነሱ እናስባለን። የሆነ ሆኖ እንዴት እነሱ እኛን አያስቡም እንላለን? ቅዱሳን መላእክትም ስለኛ ያስባሉ። ቅዱሳን በአካለ ነፍስ ስለኛ ያስባሉ፣ እኛም እነሱ እናስባለን። ዋናው ነገር እነሱ እኛን እንዲያስቡ እኛ እነሱ እንድናስብ ያደረገን ፍቅር ነው እና አሁንም ቢሆን እግዚአብሔር ይችን አገር ይምራታል ብለን ተስፋ እናደርጋለን። 70 ዓመት የተቆጣሃትን ኢየሩሳሌምን 70 ዓመት የተቆጣውን ይህን ሕዝብ የማትምረው እስከ መቼ ነው የሚሉ መላእክት ዛሬም ይኸው 50 ዓመት ሙሉ እንዲህ እርስ በርሳቸው ያውም እስራኤላውያን እኮ በባቢሎን ተማርከው ሄደው ነው። እኛ እኮ የማረከን ሳይሆን የራሳችን ክፉ ጠባይ ነው የማረከን እዚሁ እና ስለዚህ እስከ መቼ ነው የማትመራቸው? በቅዱሳን ጸሎት፣ በቅዱሳን መላእክት ምልጃ፣ በቅዱሳን ሐዋርያት፣ በቅዱሳን ሰማዕታት፣ በቅዱሳን ጻድቃን፣ በቅዱሳን ምልጃ፣ በድንግል ማርያም ምልጃ፣ በዚህ ሁሉ አሁንም ይሄን ሁሉ የምናገረው እግዚአብሔር የኛ ችግር ጠፍቶት እነዚህ ሁሉ እንዲነግሩት ፈልጎ ወይም ደግሞ አስቦ ወይም ደግሞ እኛም ያን ይያል አይደለም። ግን እነሱ እኛን እንዲያስቡ በምልጃ እኛም እነሱን እንድናስብ በጸሎት በምልጃቸው ያደረገበት ምክንያት በመካከላችን ያለው ፍቅር ምን ጊዜም እንደ እሳት እንደነደደ እንዲኖርለት እሱ የፍቅር አምላክ ስለሆነ በባህሪው ሁሉም ነገር ፍቅር እንዲሆንለት ስለሚፈልግ ያደረገው ነው እና ጥያቄው እንዴት ራሱ ሁሉን ማድረግ ሲችል መላእክትን መላክ አጋሽ ለምን አስፈልገው ለሚለው ስለ ክብሩ ነው ያደረገ እንጂ አቅቶት አይደለም። እንደገና መላእክት ስለኛ ይማልዳሉ ወይ? አዎ ቃሉ ነው የሚለው። አብረውን እየኖሩ የኛን ችግር አያቀርቡም ማለት ሮቦት ናቸው ማለት ነው። የተጫኑትን ብቻ ይሄ ነውር ነው። ነፃ ፈቃድ ያላቸው ፍጥረታት ናቸው። ቅዱሳን መላእክትን ደግሞ በ50 ብር ተላላኪ አይነት ባይምሮ መመደብ ሂድ ይሄን አድርግ ሲባል ብቻ ነው እንጂ የኛን ችግር ይዞ ወደዚያ መሄድ አይችልም። ይሄም ነውር ነው። እንኳንና ቅዱሳን መላእክት እኛ እንኳን ወጉ ደርሶን ይሄው አንዱ ለአንዱ እየለመን ነው። በተበጣጠሰም ቢሆን እያደረግነው ነው እና ቅዱሳን መላእክት አዎ ስለኛ ይማልዳሉ ነው መልሱ። ስለኛ ይጸልያሉ ነው። አሁንም ከኛ ጋር ናቸው። እግዚአብሔር አምላክ 70 ዓመት የተቆጣትን ኢየሩሳሌምን በምህረት ተመልሻለሁ እንዳለና ምህረቱን እንደመለሰላት አሁንም ለሀገራችን ለኢትዮጵያ በምህረቱ ይመለስላት፣ በምህረቱ ይመለስልን፣ የሰላም ገመድን ይዘርጋባት። እግዚአብሔር ከተሞችን በበረከት ይሙላ። ለሀገራችን ሰላምን፣ ፍቅርን፣ አንድነትን ያምጣልን። በቃችሁ ይበልን። ስሙ ለዘላለም የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል። እግዚአብሔር ይመስገን።